የምታውቀው ነገር የለም እዚህ ጋር ስለበዛብኝ ነው። ገባ? ሽማግሌ ላክ ብያለሁ። በቃ ጨርሻለሁ። ሰላም 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 የኔ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁ? እኔ በጣም ደህና ነኝ የኔ ምርጦች። ዛሬም በድጋሚ ከች ብዬላችኋለሁ። ሰላማችሁን ብዝት ያደርግልኝ የኔ ውዶች። እንደተለመደው በአብርሃምና በሄርሜላ ጉዳይ ነው ዛሬም የመጣሁት። እንግዲህ የእነሱ ነገር በጣም እያስጠላ ነው፣ እየደበረበት ነው። ቤተሰብ እንግዲህ ቦታ በጣም አብዝተን እንትን እንድንላቸው እያደረጉን ነው። ፎከስ እንድናረግ በቃ ትኩረት እንድንሰጣቸው። በቃ ጨዋታም ይሁን ምንም ሊገባኝ አልቻለም። እኔ ቡዜ ምን እንዳቀመሰቻት አላቅም። ደህና አልፈልግም ቤተሰብ አልፈቀደልኝም ብላ ነበር። አሁን ደግሞ በድጋሚ ወደ እሷ እንትን ብላት አባብላት ተመልሳለች ሄርሜላ። መመለሷን ቤተሰብ እናንተም እኔም እንደማንፈልገው ታውቃላችሁ፣ ሁላችንም እናውቃለን። ምክንያቱም አብርሃም አንድና አንድ የሰው ባል ነው የሚል ነገር ነበር አይደለ? የሰው ባል መሆኑን እናውቃለን። ግን ሄርሜላ ብቻ አይደለችም፣ ሩታም በጣም ጥፋተኛ ናት። ሁልጊዜ ሳሞካሽሽና ሳሞግስሽ ነበረ። ዛሬ ግን አላሞግስሽም ሩታ። ምክንያቱም ባልሽን ወደ አንቺ በጥንቃቄና በክብር በፍቅር መመለስ አልቻልሽ። በድጋሚ ወርደሽ እቃቃ ጨዋታ እሾህን በሾህ ሲባል ሰምተሽ አንቺ ሌላ ሴት አምጥተሽ ዌይቲንግ አስገብተሽ ይልቁንስ ላንቺ የሚኖረው የነበረውን ክብር ወንድ ልጅ ባልሽ ላንቺ የሚኖረው የነበረውን ክብር ይበልጥ እንዲቀንስ አድርገሽዋል። ያ ማለት አቋም የለሽም፣ ወር ደግሞ እንትን የለሽም። ምንድን ነው የሚባለው? ይሄ ኮንፊደንስ አልባ ነሽ አንቺ። ኮንፊደንስ የለሽም፣ 100% ኮንፊደንስ የለሽም ነው የምልሽ። ሴትን ልጅ በፍቅር በልጠሽ ነው መገኘት ያለብሽ እንጂ ወንድን ልጅ በእንትን አታለሽ ወደ አንቺ እንዲመጣ በሴት ምናምን ፎግረሽ ኖ፣ አይሆንም። መሆን የሌለበት ነገር ነበረ። መሆን የሌለበትን ነገር ስተት ተሳስተሻል እንጂ። እኔ ሁልጊዜ ሄርሜላን ከአብርሃም ለመውጣት እንደደከምኩና እንደጣርኩኝ ታውቂያለሽ። እንድታግዥኝ ደጋግሜ ነግሬሻለሁ። አግዝሻለሁ፣ ከጎንሽ ነኝ። ሄርሜላን ከአብርሃም እንለያታለን፣ እኔ ወደ ባሌ ከልጄ ጋር አብረን እንኖራለን የሚል ነገር ነበር ሀሳብሽ። በመሀል ግን አንቺ ራስሽ ቃልሽን አልጠበቅሽም። በስነ ስርዓት ባልሽ ከአንቺ እንዲርቅ ትፈልጊያለሽ ማለት ነው። ሁኔታሽ በሙሉ ያንን ነው እያስታበቀኝ ያለው ለእኔ። አሁን በትክክል አብርሃም እንዲወዛገብ አድርገሽዋል። ገባሽ? እንዲወዛገብና ወደ ሄርሜላ ልሂድ ወደ ፍቅር ልሂድ ብሎ እንዲያስብ እንጂ ያደረግሽው ወደ ሩታ ቢለውን ነገር 100% ሰርዘሽዋል። አንቺ ጋር ምንም ነገር እንዳያስብ አድርገሽዋል ልልሽ ፈልጋለሁ። ምንም አንቺን ከአይምሮ እንዲያስወጣ ያደረግሽው። ይሄ ደግሞ ለአብርሃም ጠቀመው እንጂ አልጎዳው። ገባሽ? ወጣም ወረደም አብርሃም ሴት አያጣ። አንቺም ወንድ አታጭም፣ ከሱም የተሻለ ታገኛለሽ አውቃለሁ። አሁን ግን የመጨረሻና የመጨረሻ እኔ ቡዜ በጣም ትልቅ ሰው ብዬ ብዙ ጊዜ ነግሬሻለሁ። ትልቅ ሰው ነሽ ብዬ አክብርሽ ነበር። ድንገት መተሽ አቤልና አንቺ ናችሁ ልጅቷን ማይሆን ሀሳብ ጥሩ በቃ እኔ የራሴን ህይወት መኖር ፈልጋለሁ፣ ቤተሰቦቼም ተሰቃዩ በእኔ ምክንያት ብለሽ በግልጽ ተናግረሽ ርቀሽ ነበር። ሄርሜላ ምን እንዳቀመሰችሽ አላቅም። እኔ በአንድ ሌሊት ቀያይራሽ አደረች። ቡዜ የስራዋን ይስጣት። እኔ ሌላ ምንም አልልም፣ የስራዋን ይስጣት በቃ። እና ቤተሰብ እኔ የምሬን ነው የምላችሁ፣ ደክሞኛል። ከልክ በላይ አቅም አጥቻለሁ። በቃ አሁን እኔ ከመንጋ ውስጥ አንድ ነገር እንዲምንጥቅ አድርጎ ማውጣት አልቻልኩም። አለቀ። አባቴ ከሰው በታች ሆኗል። እናቴ ታማ ከጤናዋ በታች ሆናለች። አሁን ደግሞ የመጨረሻው ነገር መናገር የምፈልገው ቤተሰብ እንደምትቀየሙኝ አውቃለሁ። ሙሉ ኦዲየንሶቼ እንደምትቀየሙኝ አውቃለሁ። ለምን ሀዊ ይሄንን አለች እንደምትሉ አም ሹር። ግን የመጨረሻ ውሳኔ ነው። እኔ እውነት ሄርሜላና አብርሃም አብረው የመኖር ፍላጎት ካላችሁ ሽማግሌ ላክ ብያለሁ። በቃ ጨርሻለሁ። ሽማግሌ ላክ። እሺ ተሸንፌያለሁ። እኔ እጅ ሰጥቻለሁ። አለቀ በቃ። ጠንካራ ነበርኩኝ፣ በጣም እየታገልኩ ነበር አይደለ? አሁን ግን አቅቶኛል። በቃ እኔ በየጊዜው የእናንተን ዕቃቃ ጨዋታ ለማፍረስ መሞከሩ ለእኔ ድካም ሆኖብኛል። አሁን እውነት ፍላጎት ካለ ከአብርሃም እውነት ሄርሜላን የምትወዳት የምታከብራት የምታፈቅራት ከሆነ ሽማግሌ ልካ በክብር
እንሰጥሃለን። በቃ ከዚህ በላይ እኔ መሞት አልፈልግም፣ መኖር ፈልጋለሁ። ቤተሰቦቼም ተሸማቀው አፈሩ፣ ከአንገት ደፉ። በልጃቸው የተነሳ መጠቃቀሚያ ማንም እጁን እንዲህ እየሰነዘረ የዛች ልጅ እናት አባት እየተባልን የዛች ልጅ እህት እኮ ነው እህት ናት እኮ እየተባልን ኖረን፣ አሁን ግን በቃን ነው በቃ ምላችሁ ይበቃናል። እግኑር እኔ ምንም ነገር በቃ እናንተን ከአይምሮ ማውጣት ከሁሉ ነገር ማውጣት ነው የምፈልገው። አሁን እውነት አንተ ከኛ ጋር በዛ ምድ ቤተሰብ የምፈልገው ከሆነ ለፍት ሽማግሌ እዚህ ቤተሰብ አሁን እኔ ሁልጊዜ እንደምላችሁ ቤተሰብ የምሬን ነው ምላችሁ። በቃ በጣም ብዙ ነገር እንዳሳለፍኩኝ በሷ ምክንያት አዲስ አበባ ገብቼ ስንት መከራ እንደደረሰብኝ በፔንሲዮን ይዤ በተቀመጥኩበት አደንዛዥ አዘዋዋሪ ናት ሁላ ብለው በፖሊስ ሊያስይዙኝ ሲሞክሩ እኔ የሚወደኝ ፈጣሪና የእናንተ ጸሎት የእናንተ ዱዓ ነፃ አውጥቶኛል። አሁን ግን እኔ ደክሞኛል ልላችሁ ነው የምፈልገው። በቃ ብዙ መከራዬን አይቻለሁኝ። በጣም ብዙ ነገር ተንገላትቻለሁኝ። እኔ ቡታጀራ ከተማ ውስጥ እንኳን እየኖርኩኝ መንገድ እስኪጠፋብኝ ድረስ እየተደናበርኩኝ ነው ያለሁት። ሄርሜላ በአንቺ ምክንያት ነው ይሄ ሁሉ የሚሆነው። አሁን ግን እኔ በቃኝ ልላችሁ ነው የምፈልገው። ብዙ ነገር ልትሉ ትችላላችሁ፣ በሉኝ። በቃ በጣም ብዙ ነገር እንደምትቀየሙኝ፣ እንዴት ባንዴ እጅ ትሰጫለሽ፣ እንዴት እንደዚህ ልትሉኝ ትችላላችሁ። አሁን ግን እኔ ሩታም እያገዘችኝ አይደለም፣ ሄርሜላም እያገዘችኝ አይደለም። ሄርሜላ ወደ ቤት እንዳትመለስ ቡዜና አቤል ከጎን ሆነው ቼፈረስ እያሏት ነው ያሉት። በቃ ራሷን እንዳታዳምጥ ወር ደግሞ ውሳኔዋን እንዳትወስን እያደረጓት ነው። ይህንን ደግሞ እኔ ምንም ማድረግ አልችልም። እኔን እንደ ጠላት ነው እያየችኝ ያለችው። አዲስ አበባ ልክ ሲሄድ መምጣቴን ስትሰማ ከነበረችበት ቤት ወጥታ ሌላ ቦታ ነው የምትሄደው። አብርሃምም እንደዛው እኔን እንደገና ለማስደብደብ ወር ደግሞ እኔ ወደ እነሱ እንዳልጠጋ አጥር ነው የሚያበጃጀው። ስለዚህ ይሄ ሁሉ የሚደርሰው ይሄ በአንቺ ምክንያት ነው ሄርሜላ። ስለዚህ እኔ በቃኝ። አሁን የፈለጋችሁትን ነገር በሉኝ። አባ ቪዲዮ ላይ ነን። ምን ነው? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን አለን። አዊ እኔ ነኝ። ምን ነው ማለት አላቅሽም ሳይሆን ትንሽ በተናገርሻቸው ነገሮች ሰሞን በሚሰራቸው ዙሪያዎች የሚሰሩ ቪዲዮዎች ላይ ትንሽ ጥያቄ ስለፈጠረብኝ አሁን በመንገድ ሲያልፍ ለስራ ሲሄድ አየዋችሁና መጣ። እንዴት ነሽ? ምንድን ነው ቅሬታ አለክ ነው ወይስ ምን አይነት ቅሬታ? ቅሬታ ይሄን አክል የተጋነነ አይደለም፣ ቀለል ያለ ቅሬታ ነው። ልትቀበይ ከሆነ ማለት ነው። ችግር የለም እቀበላለሁ። ሰሞን ያው ሁሉም ኦዲየንሶችሽ ያውቃሉ አብርሽ ታሞ ሪላክስ ማድረግ አለበት ተብሎ ወደ ቡታጀራ ስላክ ወደ ቡታጀራ ሲመጣ እሱን ለማግኘት ወይም እሱን ልጠይቂ በገዝተሽላ ለአብርሃም ብዙ ነገር እንደሆንሽለት እኔ አውቃለሁ። የአንቺም ተከታዮችሽ ያውቃሉ። እና ሰሞን ምን አጥፍቶ ነው ምን አጎደለብሽና ነው የምትሳደብ ስር የምትሄዱ ሰዎች ምናምን ብለሽ እያደረገ ያለው ነገር ትክክል ነው? አንተ ስታየው አንድ አብርሃም ነው አይደለ? አንድ ወንድ ልጅ በሶስት ሴቶች መሀል ላይ ኳስ የቴኒስ ኳስ ይመስል መጫወት አለበት ብለህ ታምናለህ አንተ? አብርሽን ምንም ልታደርጊው ምንም ልትይም ትችላለሽ እኮ አሁን ያኔ እሺ ከሄርሜላ ከእህትሽ ጋር ስለነበረ ነው እንደዛ ልታደርጊለት የቻልሽ? ኖ አይደለም። ያኔማ ከሷ ጋር ስለተለየ ነው እንደዛ። ኖ አሁን ገና ተሳሳትክ ወንድም አገኝ። ይኸውልህ እኔ ያኔ ወደዚህ ሲመጣ ፍላጎቱ እሱ ስናወራም በስልክ ምንም ፍላጎቱ ምን ነበረ? ሄርሜላ ከሱ እንድትርቅ ይፈልግ ነበር። ያንን ነበር የነገረኝ ለኔ። ሁላችንም የምናምነው ይሄንን ነበር። ሄርሜላንም አላቅሽም ብሎ ከጣት ቀለበቷ ሳይቀር ያሰረችለት ሰዓት አውጥቶ ሲሰጣት አይተሃል መቼም አይደለ? እሱ ማድረጉ እንትን ይገባታል እላለሁ። እኔ ያን ነገር ስላደረገ በደስታ ነው። እኔ በበለጠ መልኩ ክብሯን ማውረድ ነበረበት ለመሰል። እኔ ሄርሜላን እህትሽ ስለሆነች በማይሆን መንገድ ማደገፍ የለብሽም።
እኔ ለምሳሌ አልደገፍኳትም። ትዳርም ፍታና አግባኝ ብላ ወንድ ጠፋ እንዴ ከተማ ላይ? እኔ እኮ ደግፊያት አይደለም እሱ ያንን በማድረጉ እኔ የአክብሮት ለምን እሷን ጥሎ አልፈልግሽም ብሎ ወደ የልጄን እናት ነው የምፈልገው ብሎ ሲመለስ በዛ መሀል ቡዜና ዳንኤል ወንድሙ ሄርሜላን ወደሱ እየገፉ በግድ አብርሃምን ወደ ሄርሜላ እየገፉ እረፍት አሳጥተውት ነበረ፣ ልብ ብለህ ከሆነ በዛ ሰዓት። ስለዚህ ከዛ ሁሉ ሸሽቶ አብርሽ ወደዚህ ሲመጣ አክብሮቴን ከሄርሜላ ህይወት ደግሞ መውጣት ስለፈለገ መስሎኝ ነበረ። የዛኔ ራሱ ምንድን ነው ህዝቡ ላይ ያው ጫውታውን እንደለመደው ህዝቡ ላይ ለመጫወት እንጂ ሀሳቡ ምንድን ነው አስመስሎ ከሄርሜላ ዛሬ ከሄርሜላ እጅ ያስወለቃት እንትን ነበረ፣ ቀለበት ነበርና ያንን ሲያስጨንቁት እረፍት ለማድረግ ነው እንጂ ወደዚህ የመጣ የዛኔ ምንድን ነው የተባለውን ቃሉን ለማክበር ነው ወደዚህ የመጣ ይላለሁኝ እንጂ እኔ አብርሽ ታሞ በዛ ልክ ራሱን እንትን ብሎ አይደለ፣ ራሱን ስቶ ምናምን አይደለም። እኔ ታሟል አላልኩም። አለመታመሙ ዛሬም ቢሆን አንድ ነገር እንደ መስጠንቀቂያ የምነግርሽ ነገር ቢኖር ዛሬም ቢሆን ነገ ሄርሜላ ከሩታ ጭንቅላት እንድትወርድና ሩታ በነፃነት ልጇን እንድታሳድግ አብርሃምም ያው እሱ እንደለመደው ወደ ፈለገበት ወደ መሰለው እየሄደ ይኑር። እሱ አያልጨነቅንም። እስከ ዛሬ እስከ ከኔ ተከታዮችም ጋር በሚገናኝበት ሰዓት እሱ አይደለም የሚጨንቀን፣ ልጅቷን እንድታርፍ ነው የምንፈልገው። ልጅቷ እኮ እንድታርፍ እኮ ቡዜ አልሰጠቻት። በቃ ከጭንቅላቱ ካለ አብርሃምም ሆነ ቡዜም ልታርፍና ሄርሜላ ወደ ራሷ እንድትመለስ እኮ አልፈቀዱላት፣ እያየ ከሆነ ማለት ነው። አሁን በሰሞኑን ጥሩ ሄርሜላ ከህይወቱ መውጣት ፈልጋ በቃ ከዚህ በላይ ቤተሰቡን ማዋረድ አልፈልግም። ቡዜ ናት እንግዲህ ጀንጅና ያመጣቻት፣ እያየህ አይደል? እሺ ቆይ ምን እንዳቀመሷት ቡዜና አቤል አላውቅም። አታገባ አታኖራት፣ የሚያስተዳድራት አብርሃም ነው። ግን አሁን ለምንድን ነው ይሄ እንደዚህ አይነት ነገር ድርጊት የምታደርገው? እኮ አብርሃም ልኳት እኮ ነው የሄደችው እሷ። ገብቷል? ለምን እኔ አሁን እህቴ ትክክል ናት እያልኩ አይደለም። እኔ አሁን ጥያቄ ሄርሜላ ትክክል አይደለችም፣ 100% ትክክል አይደለችም። ግን አሁን እኔ አቅም ስላጣሁኝ እያልኩ የነበረው አሁን ግልጽ ላደርግልህ የምፈልገው አንተ አሁን ከሩታ ጭንቅላት ትውረድ ነው አይደለ? እኔ ደግሞ ማውረድም ስላልቻለች ሩታም ጀግንነትም አቋምም ገባ ስላጣች አሁን እኔ አብርሃም ሽማግሌ እንዲልክ እያደረኩኝ ነው። ለምን? እሺ ቆይ በዚህ ልክ ሩታ ባሏን ወደ ራሷ ሰብስባ መያዝ ካቃታት በየጊዜው እቃቃ ጫውታቸውን አብቅተው ሽማግሌ ላክ እያልኩት ነው። እውነት ለሷ ክብር ካለው አሁንም አየር ላይ ብትቀርስ በቃ እኔ አሁን ያንን ነው። አብርሃም ባሪ ታውቃላችሁ ዛሬ ላይ እሺ አብርሃም እሺ ብሎ ፈቅዶ ሽማግሌ ላከ። ነገ ምን አስትና አላት እቺ ልጅ አሁን በድጋሚ ጥሎ እንደማይሄዳት ሽማግሌ ሲልክማ እኔ በሽማግሌው ላይ የምጥለውን ዋስትና እኮ ነው ያውቃለሁኝ። አሁን እውነት እሱ ሄርሜላን ለትዳር ለቁም ነገር የሚፈልጋት ከሆነ ሽማግሌ ሲልክ በነዛ ሽማግሌዎች መሀል እንደ ሽማግሌ ቆሜ ገባ ቆሜ በሽምግልናው መሀል ለሷ የሚያስፈልጋትን ዋስትናውን እኔ ነኝ የምወስነው። እዛ ጋር እኔ ቤተሰቤ ነን የምንወስነው። እውነት እሱ ከሷ ጋር ፍላጎት ካለው አዎ ፍላጎት አለኝ ብሎ ይላክ። አይ ፍላጎት ከሌለው ደግሞ አሁንም ድጋሚ ሽማግሌ ላክ ስለው ሸርጥት እንደሚል እርግጠኛ ነኝ። አሁን ዛሬም ቢሆን ነገም ማወቅ ያለባችሁ አንቺ እህቷን ብትሆኚ ማወቅ ያለብሽ አንድ ነገር አለ። ኦኬ አብርሃም ለእናቱ ለአባቱ ክብር የሌለው ልጅ እናቱ አባቱ የሆነ በሱ ምክንያት እዚህ እየተንቋሸሹ እንደዚህ አይነት ባለጌ ልጅ ከምንድን ነው ከባህልና ከወግ ያፈነገጠ እንደዛ ድርጊት እያደረገ እየተባለ የልጃችሁ እየተባለ እነሱን እዚህ ጋር አንገታችሁን ያስደፋ ልጅ ለእናንተ እኔ እሺ ቆይ አሁን ምን እንዳደርግ ትመክረኛለህ? እኔ አሁን አቅምም አጥቼ እኔ በበኩሌ እንድታደርግ የሚመክርሽ አንድ ነገር አለ። ቤተሰቦችሽም ልብ ብሎ ይስሙኝ። እያጠፋን ከሆነ እኛ በሩታ ዙሪያ ያለን ሰዎች እያጠፋን ከሆነ አጥፍታችኋል፣ አዎ ተመለሱ፣ ሩታ ልክ አይደለችም ማለት ትችላላችሁ። ሩታ ልታጠፋ ትችላለች። አዎ ሩታ ብቻዋን ቀርታለች። ግን እኔ ዛሬም ቢሆን የሚያስጠነቅቅሽ ነገር ቢኖር እቺ ልጅ እንድታሳርፋት ፈልጋለሁ። ምክንያቱም እቺ ልጅ አንቺ ካላሳረፍሻት፣ አንቺ ካላቆምሻት ማንም ሊያስቆማት አይችልም። እኔ ብቻዬን ምንም ማድረገው ነገር የለም። ቡቡ እና አሚሩ ከጀርባ እቺ ልጅ ከዚያ በፊት አብርሃም እና ሄርሜላ በተለያዩ ሰዓት ተደብቆ ሄዶ ያመጡት ቡቡና አሚሩ ናቸው። እነዚህ ሰዎች ከጎኗ ማራቅ አለባቸው። እኔ በበኩሌ አሁንም ቢሆን ሀዊ እኔ ያው ለትኬት ቆርጠንላት ማለት ነው ወደ ውጪ ልንሸኛት
ትኬት ቆርጠንላት ተደበቀችብን፣ ተቃጠለ ትኬቱ። ምክንያቱም የተፈለገው ሰው ራሱ እሺ ብሎ ካልቀረበና ለመሄድ ካልተነሳ አስገድደን ሰው መላክ አንቺ ራሱ አንችልም። ቆይ እንዴት በምን አይነት ህሊና ኖሮች ነው ሽማግሌ ላክ ምናምን የምትይው? በቃ ደከመኝ፣ እኔ ምንም ማድረግ አልችልም። ደክምሽም እንደዛ አይደረግማ። ባል ያለው ሰው ማለት ትዳር ያለው ሰው ልጅ ያለውን ሰው እንዴት ፍታና አግባ በድጋሚ ሽማግሌ ላክ እንዴት ይባላል? እና እውነቴን ነው የምልሽ፣ በጣም እየተቀየምኩሽ ነው። ገና ዛሬ አይቼሽ ሊቀየምሽም አልፈልግም። አንድ ነገር እኔ ስለበዛብኝ ነው። አንተ የምታውቀው ነገር የለም እዚህ ጋር ስለበዛብኝ ነው። ገባ? ቻው። ግን ይህን ነገር እንዲታረግልኝ ፈልጋለሁ፣ እንድታስቆሚ ፈልጋለሁ። ኡፍ ወይ መከራዬ። ቤተሰብ እንግዲህ ምንም ማድረግ አልችልም። በጣም ደቂቃው እንዳይረዝምባችሁ ይበቃናል። በጣም ቴንኪው የኔ ቤተሰቦች፣ ቃላት አጥቻለሁ። ሄርሜላ ይኸውልሽ የሚገጥመኝን ሁሉ መንገድ ላይ መቆም አይደለም ቪዲዮ መስራት አይደለም መራመድ አልቻልኩም። ይሄን ሁሉ እያየሽ እንኳን አንቺ ለቤተሰቦች ክብር መስጠት አልቻልሽም። ስለዚህ የኔ ውድና የተከበራችሁ ቤተሰቦች እንግዲህ ሰላማችሁን በያላችሁበት ብዝት ያደርግልኝ። ወዳችኋለሁ የኔ ምርጥና ተወዳጅ ቤተሰቦች። ሁልጊዜ እንደምላችሁ ሀገራችን ሰላም ያደርግልን። በሰው ሀገር ያላችሁ ሰላማችሁን ይጠብቅላችሁ ፈጣሪ። በሰላም ለሀገራችሁ ያብቃችሁ። አሚን ብያለሁ። ቸው የኔ ውድ ቤተሰቦች።